የምትወዱላችሁም ዛሬም እጅግ የሚያስደንቁና የሚያነጋግሩ የዝውውር ወሬዎች እየጠበቃችሁ ከሆነ ትክክለኛው ቦታ ላይ ናችሁ። እኔ ሚሊጌች ነኝ። በዚህ ቻናል በየቀኑ ከዓለም ዙሪያ የቅርብ ጊዜ የእግር ኳስ ዜናዎች፣ የዝውውር ወሬዎች፣ የጨዋታ ትንታኔዎችና ሌሎችም አስደሳች ይዘቶችን በፍጥነት ታገኛላችሁ። ስለዚህ ቪዲዮውን እስከ መጨረሻው ተከታተሉ። እንዲሁም ይህን አይነት ይዘት እንዳያመልጣችሁ ሰብስክራይብ ማድረግን እና የደወል ምልክቱን ማብራት አትርሱ። አሁን ደግሞ ወደ ዛሬዎቹ ትኩስ የእግር ኳስ ዝውውር ዜናዎች እንግባ። እንግዲህ ወደ መጀመሪያው ዜናና በዛሬው ዝውውር ወሬ ከፍተኛ ትኩረት ወደ ሳበው ዜና እንግባ። ማንቸስተር ዩናይትድ በዚህ ዝውውር ገበያ አዲስ አማካኝ ማስፈረም ፍላጎቱን አጠናክሯል። ክለቡ ከዚህ ቀደም ዋና ኢላማ አድርጎ ያስቀመጠውን ማቴዎስ ፈርናንዴዝን ማስፈረም ካልቻለ በኋላ ትኩረቱን ወደ ሌሎች አማካኞች አዙሯል። በአሁኑ ሰዓት ከፍተኛ ትኩረት ያገኙት ሁለት ስሞች ናቸው፣ ኦሪያን ቹዋሚኒ እና አሌክስ ስኮት። ሁለቱም ተጫዋቾች የመሃል ሜዳውን በጥራት ሊያጠናክሩ የሚችሉ ተጫዋቾች እንደሆኑ ይታመናል። ነገር ግን ዩናይትድ በእነዚህ ሁለት ስሞች ብቻ አልተወሰነም። የሊል ወጣት አማካኝ አዩብ ቦአዲ የፊሊክስ ኒሜቻ ሁኔታ እንዲሁም የሳንደርበርግ ሁኔታ በቅርብ እየገመገመ መሆኑን ተዘግቧል። ይህም ክለቡ በአንድ ተጫዋች ብቻ ሳይሆን ብዙ አማራጮችን በአንድ ጊዜ እያጠና መሆኑን ያሳያል። ዩናይትድ ለምን አማካኝ ማስፈረምን እንደ ቀዳሚ ጉዳይ አድርጎ እያየው ነው በሚለው ጥያቄ ብዙ ደጋፊዎች መልስ ይፈልጋሉ። የክለቡ ዕቅድ የመሃል ሜዳውን የበለጠ ጠንካራ፣ ፈጣንና ኳስን በሚገባ የሚቆጣጠር ማድረግ ነው ተብሎ ይገመታል። ነገር ግን እስካሁን ድረስ ከነዚህ ተጫዋቾች ማንኛውም ጋር ይፋዊ ስምምነት አልተደረሰም። የተለያዩ ምንጮች እንደሚገልጹት ዩናይትድ አሁንም ሁሉንም አማራጮች እየገመገመ ሲሆን በቀጣዮቹ ቀናት ለደጋፊዎቹ የሚያስደስት እንቅስቃሴ ሊያደርግ እንደሚችል ይጠበቃል። እንግዲህ እናንተ ምን ትላላችሁ? ማንቸስተር ዩናይትድ ከኦሪያን ቹዋሚኒ፣ ከአሌክስ ስኮት፣ ከአዩብ ቦአዲ፣ ከፊሊክስ ኒሜቻ ወይስ ከሳንደርበርግ መካከል ማንን ቢያስፈርም ለክለቡ ትክክለኛው ምርጫ ይሆናል? እሴታችሁን በኮመንት አካፍሉን። እኛም ወደ ቀጣዩ ትኩስ የዝውውር ዜና እንሄድ። ከዚህ መቀጠል ደግሞ እዛው ከማንቸስተር ዩናይትድ ቤት የምናየው አሪፍ ዝውውር ይሆናል። የባርሴሎናው ፈረንሳያዊ ተከላካይ ጁልስ ኩንዴ ወደ ኦልድ ትራፎርድ የሚያመራ ይሆን የሚል አዲስ ጥያቄ ወጥቷል። በወጡ ዘገባዎች መሰረት ማንቸስተር ዩናይትድ ኩንዴን የማስፈረም እድል ቀርቦለታል። ሆኖም ይህ ማለት ክለቡ ድርድር ጀምሯል ወይም ዝውውሩ ሊጠናቀቅ ተቃርቧል ማለት አይደለም። እስካሁን ድረስ ተጫዋቹ ለዩናይትድ ከቀረቡ አማራጮች መካከል አንዱ ብቻ እንደሆነ ተገልጿል። ባርሴሎና ደግሞ የ26 ዓመቱን ተከላካይ ለመልቀቅ ፈቃደኛ ከሆነ ከ50 ሚሊዮን ፓውንድ በላይ ክፍያ እንደሚፈልግ ተዘግቧል። በተጨማሪም ኩንዴ በሳምንት ከ200,000 ፓውንድ በላይ ደሞዝ እንደሚያገኝ በመነገሩ ዝውውሩ ከፍተኛ ወጪ የሚጠይቅ ሊሆን ይችላል። ይሁን እንጂ የማንቸስተር ዩናይትድ ዋና ትኩረት በአሁኑ ጊዜ ኩንዴ አይደለም። ክለቡ በመጀመሪያ አዲስ አማካኝና የግራ ተከላካይ ማስፈረምን እንደ ቀዳሚ ግብ አስቀምጧል። ይህ ማለት የኩንዴ ዝውውር የሚከናወነው ክለቡ በሌሎች ቦታዎች ያለውን ፍላጎት ካሟላ በኋላ ብቻ ሊሆን ይችላል ተብሏል። ስለዚህ በአሁኑ ሰዓት ይህን ዜና እንደ ጠንካራ የዝውውር ወሬ እንጂ እንደተረጋገጠ ስምምነት መውሰድ አይገባም። ቀጣዮቹ ቀናት ግን ዩናይትድ ለኩንዴ ይፋዊ እንቅስቃሴ ያደርግ እንደሆነ በጉጉት የሚጠበቅ ይሆናል። እናንተስ ጁልስ ኩንዴ ለማንቸስተር ዩናይትድ ተስማሚ ፈራሚ ይሆናል ብላችሁ ታስባላችሁ? ሀሳባችሁን በኮመንት አካፍሉን። ወደ ቀጣዩ የዝውውር ዜና እንሂድ። ቀጣዩ ዜና በሚላን ቤት ይወስደናል። ምክንያቱም የፖርቹጋላዊ ኮከብ ራፋኤል የወደፊት ሁኔታ አሁንም ትልቅ የመነጋገሪያ ርዕስ ሆኖ ቀጥሏል። በወጡ ሪፖርቶች መሰረት ማንቸስተር ዩናይትድ እና ባርሴሎና ሊያውን ለማስፈረም ፍላጎት ቢያሳዩ እስካሁን ድረስ ድርድሩ ከመጀመሪያው የጥያቄ ደረጃ አላለፈም ተብሏል። ይህ ማለት ሁለቱም ክለቦች ሁኔታውን እየተከታተሉ ቢሆንም ይፋዊ የዝውውር ውይይት ወይም ስምምነት እስካሁን አልተጀመረም። በተጨማሪም ቶተንሃም ሆትስፐርስም ተጫዋቹን የማስፈረም እድል እንደቀረበለት ተነግሯል። ሆኖም ሊያው ወደ ሳውዲ አረቢያ ወይም ወደ ቱርክ ሊያመራ እንደሚፈልግ ዘገቦች ያመለክታሉ። ስለዚህ በአሁኑ ጊዜ ራፋኤል ሊዮ በኤሲ ሚላን የሚቀጥል ይመስላል። ምክንያቱም ከፍላጎት ውጪ ወደ ተጨባጭ ድርድር የተሸጋገረ ነገር እስካሁን የለም። ነገር ግን የዝውውር ገበያው እስካልተዘጋ ድረስ ሁኔታው በማንኛውም ጊዜ ሊቀየር ይችላል። እናንተስ ራፋኤል ሊዮ ለማንቸስተር ዩናይትድ ወይስ ለባርሴሎና ቢፈርም የተሻለ ይሆናል ብላችሁ ታስባላችሁ? ሀሳባችሁን በኮመንት አካፍሉን። ከዚህ መቀጠል እዛው በማንቸስተር ዩናይትድ ቤት በጣም እያነጋገረ ያለ ትልቅ ጉዳይ እንመልከት። የክለቡ ኮከብ አጥቂ ማርከስ ራሽፎርድ ስለ ወደፊቱ ውሳኔ እስከ ዓለም ዋንጫው ፍጻሜ ድረስ ምንም ውሳኔ እንደማይወስን ተዘግቧል። በሪፖርቶች መሰረት ራሽፎርድ የወደፊት ሁኔታው ከውድድሩ በፊት እንዲታወቅ ይፈልግ ነበር። ሆኖም ስምምነት ባለመድረሱ ወደ ትኩረቱን በእንግሊዝ ብሔራዊ ቡድንና
በዓለም ዋንጫው ላይ ለማድረግ ወስኗል። እንደ ዘገባዎቹ ከሆነ ራሽፎርድ በቀድሞው ጊዜ በባርሴሎና መቀጠል ይፈልግ ነበር። ነገር ግን ባርሴሎና አንቶኒ ጎርደንን ካስፈረመ በኋላ የራሽፎርድ እቅድ ተለውጧል። እናም አሁን የት እንደሚጫወት ጉዳዩ ክፍት ሆኖ ቀጥሏል። ይህ ደግሞ ለማንቸስተር ዩናይትድ የዝውውር እቅድ በጣም ወሳኝ ጉዳይ ነው። ምክንያቱም ራሽፎርድ ከክለቡ የሚለይ ከሆነ ዩናይትድ ወዲያውኑ አዲስ የክንፍ ተጫዋች ለማስፈረም የበለጠ እንቅስቃሴ ያደርጋል። በአሁኑ ሰዓትም እንደ ኢስማኤል አሳር እና ክሬሴንሲዮ ሰመርቫይል ያሉ ተጫዋቾች ከዩናይትድ ጋር የተያዙ የሚነሱት ወሬዎች ናቸው። ከዚህ ሁኔታ ጋር በቀጥታ የተያያዙ ናቸው። በሌላ በኩል ራሽፎርድ በዓለም ዋንጫው ጥሩ ብቃት ካሳየ የገበያ ዋጋውም የሚጨምር ስለሆነ የሚፈልጉት ክለቦች ቁጥርም ሊጨምር ይችላል። ስለዚህ የማርከስ ራሽፎርድ ውሳኔ የራሱን ወደፊት ብቻ ሳይሆን ማንቸስተር ዩናይትድን የዚህ ክረምት የዝውውር አቅምም በትልቁ ሊወስን ይችላል። እናንተስ ማርከስ ራሽፎርድ ማንቸስተር ዩናይትድ መቀጠል አለበት ወይስ አዲስ ፈተና መፈለግ አለበት? ሀሳባችሁን በኮመንት አካፍሉን። አሁን ደግሞ ወደ ቀጣዩ ዝውውር ዜና እንሂድ። ከዚህ መቀጠል ደግሞ ሌላው ራሱ ከማንቸስተር ዩናይትድ ጋር የተያያዘ አስደሳች የዝውውር ወሬ እንመልከት። ክሪስታል ፓላሱ ሴኔጋላዊ ክንፍ ተጫዋች ኢስማኤል አሳር በዚህ የዓለም ዋንጫ ውድድር ባሳየው አስደናቂ ብቃት የብዙ ክለቦችን ቀልብ መሳብ ችሏል። በተለይም ማንቸስተር ዩናይትድ የ28 ዓመቱን ተጫዋች በቅርብ የተከታተለ መሆኑ ተዘግቧል። የወጡ ሪፖርቶች እንደሚያሳዩት ክሪስታል ፓላስ ሳርን ለመልቀቅ ቢወስን 35 ሚሊዮን ፓውንድ ገደማ ክፍያ እንደሚጠብቅ ተነግሯል። ይህም ለዩናይትድ ከሌሎች የክንፍ ተጫዋቾች ጋር ሲነጻጸር የተመጣጠነ ዋጋ ሊሆን ይችላል። ነገር ግን ይህ ዝውውር የሚፈጸመው አንድ አስፈላጊ ሁኔታ ከተሟላ ብቻ ነው። እሱም ማርከስ ራሽፎርድ ከማንቸስተር ዩናይትድ መልቀቅ ሲችል ነው። ራሽፎርድ በክለቡ ከቀጠለ ዩናይትድ በአዲስ የክንፍ ተጫዋች ላይ ያለው ፍላጎት ሊቀንስ ይችላል። በተጨማሪም ማንቸስተር ዩናይትድ ኢስማኤል አሳርን ብቻ አይደለም እየተከተለ ያለው የዌስትሃም ተጫዋች ክሬሴንሲዮ ሰመርቫይልም እንደ አማራጭ በክለቡ ውስጥ መወያየት መጀመሩ ተዘግቧል። ይህም ዩናይትድ ከራሽፎርድ ውሳኔ በፊት የተለያዩ አማራጮችን እያዘጋጀ መሆኑ ያሳያል። ስለዚህ በአሁኑ ሰዓት የኢስማኤል አሳር ወደ ኦልድ ትራፎርድ የሚያደርገው ዝውውር በቀጥታ ከማርከስ ራሽፎርድ የወደፊት ውሳኔ ጋር የተያያዘ ሆኖ ቀጥሏል። ራሽፎርድ ከለቀቀ የሳር ስም በዩናይትድ የዝውውር ዝርዝር ላይ የበለጠ ጎልቶ ሊታይ ይችላል። እናንተስ ኢስማኤል አሳር ለማንቸስተር ዩናይትድ ተስማሚ ፈራሚ ይሆናል ብላችሁ ታስባላችሁ ወይስ ክለቡ ሌላ የተሻለ የክንፍ ተጫዋች ማስፈረም አለበት? ስቴታችሁን በኮመንት አሳውቁን። ከዚህ መቀጠል ደግሞ በዚህ የዝውውር ገበያ ስሙ በፍጥነት የተነሳ የሚገኘው ወጣት ተጫዋች እንመልከት። የ18 ዓመቱ የሊል አማካኝ አዩብ ቡአዲ አሁን በአውሮፓ የብዙ ትልቅ ክለቦች ትኩረት ላይ ይገኛል። በተለይም በዓለም ዋንጫው ለሞሮኮ ባሳየው የበሰለ እና የሚያስደንቅ ብቃት በኋላ የተጫዋቹ የገበያ ዋጋም ሆነ የሚፈልጉት ክለቦች ቁጥር እጅግ ጨምሯል። ከወጡ ሪፖርቶች መሰረት ማንቸስተር ዩናይትድ ተጫዋቹን በድጋሚ በቅርብ መከታተል ጀምሯል። ይህም በቀደመው የአማካኝ ዝርዝር ውስጥ ከነበረው ፍላጎት የበለጠ ከፍ ያለ ትኩረት መስጠቱን ያሳያል። ክለቡ የስካውቶችም ተጫዋቾችን በተደጋጋሚ ሲከታተሉ እንደነበር ተዘግቧል። ቡአዲ በእድሜው ወጣት ቢሆንም በሜዳ ላይ የሚያሳየው መረጋጋት፣ ኳስን የሚቆጣጠር ብቃት፣ ፈጣን የኳስ ስርጭትና ከጫና በታች ትክክለኛ ውሳኔ የመወሰን ችሎታው የብዙ ባለሙያዎችን አድናቆት አትርፏል። በዚህ ምክንያትም የወደፊቱ ምርጥ አማካኞች መካከል አንዱ ተብሎ እየተጠቀሰ ይገኛል። ማንቸስተር ዩናይትድም የመሃል ሜዳውን ለረጅም ጊዜ የሚያጠናክር ወጣት ተጫዋች እየፈለገ ሲሆን ቡአዲ ከክለቡ የዝውውር ዝርዝር ላይ ከፍተኛ ቦታ መያዙ አያስገርምም። በተለይ ከማቴዎስ ፈርናንዴዝ ዝውውር በኋላ ዩናይትድ ወደ ተለያዩ አማራጮች የተመለከተ ነው። እናም ቡአዲ ከነዚህ ውስጥ በጣም የሚስበው ስም ሆኖ ቀጥሏል። ነገር ግን ተጫዋቹን ማስፈረም ቀላል አይሆንም። የፈረንሳዩ ክለብ ሊል ተጫዋቹን በቅርቡ ለመልቀቅ ፍላጎት እንዳለው ተዘግቧል። እንዲሁም ከ18.5 እስከ 85.7 ሚሊዮን ፓውንድ የሚደርስ ዋጋ ሊጠይቅ እንደሚችል ሪፖርቶች ያመለክታሉ። ይህም በ18 ዓመት ተጫዋች ላይ እጅግ ከፍተኛ የሆነ ዝውውር ክፍያ ይሆናል። በሌላ በኩል ዩናይትድ ብቻውን አይደለም ቡአዲን የሚፈልገው። በአውሮፓ ያሉ ሌሎች ትላልቅ ክለቦችም የተጫዋቹን እድገት በቅርብ እየተከታተሉ መሆናቸው ተዘግቧል። ይህም ዩናይትድ እርሱን ለማስፈረም ከፈለገ ፈጣንና ጠንካራ እንቅስቃሴ ማድረግ እንደሚኖርበት ያሳያል። እስካሁን ድረስ ግን ይፋዊ የዝውውር ጥያቄ ወይም ስምምነት አልተደረገም። ያለው ነገር ማንቸስተር ዩናይትድ ተጫዋቹን በቅርብ እየተከታተለ መሆኑና በቀጣዮቹ ቀናት ሁኔታው ወደ ይፋዊ ድርድር ሊሸጋገር እንደሚችል የሚጠቁሙ ዘገባዎች ብቻ ናቸው። እናንተስ አዩብ ቡአዲ የሚጠይቀውን ከፍተኛ ዋጋ ይገባዋል ብላችሁ ታስባላችሁ ወይስ ማንቸስተር ዩናይትድ ወደ ሌላ አማራጭ መሄድ አለበት? ስቴታችሁን በኮመንት አካፍሉን። አሁን ደግሞ ወደ ቀጣዩ ዜና እንሂድ። ኒል ኤል በዚህ ወቅት በፕሪሚየር ሊግ ውስጥ ትልቅ አይን ውስጥ ገብቷል።
ኒል ኤል አይናዊ በዚህ ወቅት በፕሪሚየር ሊግ ውስጥ ከፍተኛ ትኩረት የተቀበለ የሚገኝ ተጫዋች ሆኗል። የሞሮኮ ብሔራዊ ቡድንን በዓለም ዋንጫው ላይ በድንቅ አቋም መደገፉና በክለቡ ደረጃ የሚያሳየው የተሻለ ብቃት ብዙ ስካውቶችን አስደንቋል። በተለይ እንደ ማንቸስተር ዩናይትድ፣ ሊቨርፑልና ቼልሲ ያሉ ትልቅ ክለቦች ስለተጫዋቹ በቅርብ መረጃ ለመሰብሰብ ጀምረዋል። ይህም የኤል አይናዊ የዝውውር ገበያ ዋጋ በፍጥነት እየጨመረ መሆኑን ያሳያል። ተጫዋቹ በመሃል ሜዳ የሚጫወት ሲሆን በኳስ መቆጣጠር፣ ፈጣን የውሳኔ ችሎታና ጫና ስር በትክክል መጫወት የሚታወቅ ተስፋ ያለው አማካኝ ነው። በዚህ ምክንያትም ብዙ ክለቦች እርሱን ለወደፊት እቅዳቸው እንደ ቁልፍ አማራጭ እያዩት ነው። ማንቸስተር ዩናይትድም ከአማካኝ መስመሩ ላይ የሚያጠናክር ወጣት ተጫዋች ለማስፈረም ስለሚፈልግ ኤል አይናዊ በክለቡ የስካውቲንግ ዝርዝር ላይ ከፍተኛ ቦታ መያዙ ተገልጿል። ነገር ግን ፉክክሩ ቀላል አይሆንም። ሌሎች የፕሪሚየር ሊግ ኃይለኛ ክለቦችን በቅርብ የተከታተሉ ነው። የተጫዋቹ የገበያ ዋጋ በቀጣዮቹ ወራት እንደሚጨምር ተገልጿል። ምክንያቱም በወጣት እድሜው እያሳየው ያለው ብቃት ብዙ ክለቦች በፍጥነት እንዲንቀሳቀሱ እያስገደደው ነው። በሌላ በኩል ግን እስካሁን ድረስ ይፋዊ የዝውውር ድርድር አልተጀመረም። ያለው ሁሉ በመጀመሪያ ደረጃ የስካውቲንግ እና የመረጃ መሰብሰብ ሂደት ብቻ ነው። እናንተስ ኒል ኤል አይናዊ ለትልልቅ ክለቦች ዝግጁ ነው ብላችሁ ታስባላችሁ ወይስ አሁን ገና በእርግጥ ደረጃ ላይ መቆየት አለበት? አስተያየታችሁን በኮሜንት አካፍሉን። አሁን ደግሞ ወደ ቀጣዩ ትልቅ ዜና እንሄድ። ኤንዞ ፈርናንዴስ ወደ ማንቸስተር ሲቲ ወይ ወደ አርሰናል ተብሏል። የአርጀንቲናው ኮከብ አማካኝ ኤንዞ ፈርናንዴስ በዚህ የዝውውር ገበያ ከፍተኛ ትኩረት ማዕከል ሆኗል። በተለይም ሁለት የፕሪሚየር ሊግ ኃይለኛ ክለቦች አርሰናልና ማንቸስተር ሲቲ ተጫዋቹን ለማስፈረም የፉክክር ውድድር ውስጥ ገብተዋል። ኤንዞ ፈርናንዴስ በቼልሲ በመሃል ሜዳ የሚያሳየው ብቃት፣ የኳስ መቆጣጠር ችሎታ፣ በጫና ስር ትክክለኛ ውሳኔ የመወሰን ብቃትና ጨዋታን ከጀርባ መጀመር የሚችል ሚና ብዙ አሰልጣኞችን አስደንቋል። ይህም እንደ አርሰናል እና ሲቲ ያሉ ቡድኖች በአማካኝ መስመር ላይ ትልቅ ጥራት ለመጨመር ሲፈልጉ የሚስብ ተጫዋች አድርጎታል። ከወጡ ሪፖርቶች መሰረት ሁለቱም ክለቦች ተጫዋቹን በቅርብ መከታተል ጀምረዋል። ነገር ግን ይህ ማለት ወዲያውኑ ዝውውር ይፈጸማል ማለት አይደለም። ቼልሲ ተጫዋቹን ለመልቀቅ ቀላል ውሳኔ እንደማይወስድ ተገልጿል። በተለይም ኤንዞ በክለቡ ውስጥ ከፍተኛ ሚና ስለሚጫወት አርሰናል በሚኬል አርቴታ ስር የሚገነባውን ቡድን ለማጠናከር ኤንዞን እንደ ቁልፍ አማራጭ ይመለከተዋል። በተለይ በአማካኝ መስመር ላይ የፈጠራና የቁጥጥር ችሎታ ለመጨመር የሚችል ተጫዋች ስለሆነ አርሰናል በእርሱ ላይ ትልቅ ፍላጎት አሳይቷል። በሌላ በኩል ማንቸስተር ሲቲ በፔፕ ጋርዲዮላ ስር ያለውን የመሃል ሜዳ ኃይል ይበልጥ ለማጠናከር ኤንዞን እንደ ዓለም ደረጃ አማራጭ የተመለከተ ነው። ይህም ሁለቱም ክለቦች በትልልቅ የዝውውር ፉክክር ውስጥ አስገብቷቸዋል። ነገር ግን የቼልሲ አቋም በዚህ ጉዳይ ቁልፍ ነው። ክለቡ ኤንዞን ከፍተኛ ዋጋ ካልተቀበለ በቀር ለመልቀቅ ፈቃደኛ እንደማይሆን ተዘግቧል። ይህም ዝውውሩን እጅግ ከፍተኛ የገንዘብ ውድድር ሊያደርገው ይችላል። በመጨረሻ ይህ ፉክክር በአውሮፓ ከፍተኛ የዝውውር ታሪኮች መካከል አንዱ ሊሆን ይችላል። አርሰናል ወይስ ማንቸስተር ሲቲ? ኤንዞ ፈርናንዴስ በመጨረሻ የት ይገኛል የሚለው ጥያቄ በቀጣዮቹ ወራት በጣም የሚነገር ይሆናል። እናንተስ ኤንዞ ፈርናንዴስ ለአርሰናል ይሻላል ወይስ ለማንቸስተር ሲቲ? አስተያየታችሁን አሁኑኑ አካፍሉን። ቀጣዩ ዜናችን ደግሞ ብራድሊ ባርኮላ ወደ አርሰናል የሚል ዜና ወጥቷል። የፈረንሳይ ወጣት ኮከብ ብራድሊ ባርኮላ በአውሮፓ የብዙ ክለቦች ትኩረት ላይ የሚገኝ ተጫዋች ሆኗል። በተለይም በፒኤስጂ ውስጥ ያለው የወደፊት ሚና ሙሉ በሙሉ ግልጽ አለመሆኑ በዙሪያው የሚነሱ የዝውውር ወሬዎች እያበረከተ ነው። ከወጡ ሪፖርቶች መሰረት ተጫዋቹ ከፒኤስጂ ከለቀቀ ቀዳሚው ምርጫ አርሰናል መሆኑ ተገልጿል። ይህ ደግሞ በሚኬል አርቴታ ስር በሚገነባው ፕሮጀክት ለወጣት ተጫዋቾች እንደሚስብ የሚያሳይ ሌላ ምሳሌ ነው ተብሏል። ባርኮላ በፈጣን ፍጥነት፣ በአንድ ለአንድ ችሎታ፣ በሜዳ ላይ የሚያሳዩ ድፍረትና ከክንፍ ቦታ አደጋ መፍጠር የሚችል ተጫዋች መሆኑ ብዙ ስካውቶችን አስደንቋል። በተለይ የአርሰናል የጨዋታ ስርዓት ከክንፍ ተጫዋቾች ፈጣንና ፈጠራ ስለሚፈልግ ባርኮላ እንደ ተፈጥሯዊ የሚስማማ አማራጭ ተብሎ የተወያየ ነው። ነገር ግን ፒኤስጂ ተጫዋቹን በቀላሉ ለመልቀቅ ዝግጁ እንደማይሆን ተገልጿል። ክለቡ የወጣት ተስፋዎቹን ለማጠናከር እየሰራ ስለሆነ ባርኮላ ከዋና ፕሮጀክቱ አካል መሆኑ ተዘግቧል። ይህም የዝውውሩ ሂደት ከፍተኛ የድርድር ውድድር ሊያደርገው ይችላል። በሌላ በኩል ግን አርሰናል በተለይ በክንፍ ቦታ ላይ ጥራት ለመጨመር የተመለከተ ስለሆነ ባርኮላን እንደ ዋና ወደፊት ኢላማ አድርጎ መመልከቱ አያስገርምም። በተለይም ከአርቴታ ጋር መስራት የተጫዋቹ የግል ምርጫ መሆኑ ተዘግቧል። ይህም ወደ ኤምሬትስ ስታዲየም ለመሄድ ትልቅ አስተዋጽኦ ሊኖረው ይችላል። በመጨረሻ ይህ ጉዳይ በቀጣዮቹ ወራት ከፍተኛ ትኩረትን የሚያገኝ ይሆናል። ባርኮላ በፒኤስጂ ይቀጥላል ወይስ አዲስ ፈተና ወደ ፕሪሚየር ሊግ ይመጣል የሚለው ጥያቄ ግልጽ ሆኖ ቀጥሏል። እናንተስ ብራድሊ ባርኮላ ለአርሰናል ይሻላል ብላችሁ ታስባላችሁ? አስተያየታችሁን አካፍሉን። ከዚህ በመቀጠል ደግሞ በዚህ የዝውውር ገበያ ፍጥነት ስሙ የተነሳ የሚገኘው ወጣት ተስፋ እንመልከት። በ7 ዓመቱ የሜክሲኮ ብሔራዊ ቡድን ተስፋ ጊልቤርቶ ሞራ
በዓለም ዋንጫው ላይ ባሳየው ድንቅና አስደናቂ ብቃት ብዙ ትልቅ ክለቦችን አስደንቋል። ይህ ብቃት ደግሞ የዝውውር ገበያው ስሙን በፍጥነት እንዲያወጣ አድርጎታል። ከወጡ ሪፖርቶች መሰረት ሊቨርፑል ተጫዋቹን ለማስፈረም የሚያደርገውን ውድድር ተቀላቅሏል። የክለቡ ስካውቶች ሞራን በቅርቡ የተከታተሉ መሆኑ ተገልጿል። ይህም ከቀጣዩ የወጣት ስብስብ ለመገንባት የሚደረገውን እቅድ ያሳያል። ሞራ በፈጣን ፍጥነት፣ በኳስ ቁጥጥር፣ በአንድ ለአንድ ችሎታና በግብ መፍጠር የሚችል ተጫዋች መሆኑ ብዙ ስካውቶችን አስደንቋል። በዚህ ምክንያት እንደ ወደፊት ትልቅ ኮከብ ተብሎ ይጠቀስ ይገኛል። ሊቨርፑል በአርኔ ስሎት ስር እየተገነባ ያለውን አዲስ ፕሮጀክት ለማጠናከር ወጣት ተስፋዎችን ለማስፈረም በጣም ንቁ ሆኖ እየታየ ነው። ስለዚህ ጊልቤርቶ ሞራ ከነዚህ የወደፊት ኢንቨስትመንቶች መካከል አንዱ ሊሆን ይችላል። ነገር ግን ፉክክሩ ቀላል አይደለም። ሌሎች አውሮፓ ክለቦችም ተጫዋቹን በቅርብ የተከታተሉ መሆናቸው ተገልጿል። ይህም ሊቨርፑል ፈጣንና ጠንካራ ውሳኔ እንዲወስን ያስገድደዋል። በመጨረሻ ጊልቤርቶ ሞራ የወደፊቱ የዓለም እግር ኳስ ኮከቦች መካከል አንዱ ሊሆን እንደሚችል ብዙ ባለሙያዎች ይገምታሉ እና አሁን ደግሞ የት ይደርሳል የሚለው ጥያቄ በጣም እየተነገረ ይገኛል። እናንተስ ጊልቤርቶ ሞራ ለሊቨርፑል ትክክለኛ ፈራሚ ይሆናል ብላችሁ ታስባላችሁ? አስተያየታችሁን አካፍሉን። ከዚህ በመቀጠል ደግሞ በአውሮፓ ትልቅ ትኩረት እየተሰጠው የሚገኝ የዝውውር ዜና እንመልከት። የባርሴሎና ክለብ በአርጀንቲናዊ ኮከብ አጥቂ ጁሊያን አልቫሬዝ ላይ ያለውን ፍላጎት በግልጽ መልኩ እየተከታተለ መሆኑ ተዘግቧል። ነገር ግን ክለቡ የመጨረሻ ውሳኔው እስከ ዓለም ዋንጫ ማብቂያ ድረስ ለማቆየት ወስኗል። በሪፖርቶች መሰረት ባርሴሎና የዝውውር ፕሮጀክቱን በጥንቃቄ እየመረመረ ሲሆን ዋና ኢላማው በቡድኑ የአጥቂ መስመር ላይ የዓለም ደረጃ ጥራት መጨመር ነው። ጁሊያን አልቫሬዝ በተለይ በፈጣን እንቅስቃሴ፣ በኳስ ማጠናቀቅ ችሎታና በተለያዩ የአጥቂ ቦታዎች መጫወት የሚችል ተጫዋች መሆኑ ለባርሳ በጣም የሚስብ አማራጭ አድርጎታል። ነገር ግን አትሌቲኮ ማድሪድ በተጫዋቹ ላይ ያለውን አቋም እስካሁን ግልጽ አላደረገም። ድርድር ካልተጀመረ ባርሴሎና ወደ ሌሎች አማራጮች ለመዞር ዝግጁ መሆኑን ተገልጿል። ይህም ክለቡ አንድ ተጫዋች ላይ ብቻ እንዳያተኩር እየሰራ መሆኑን ያሳያል። ጁሊያን አልቫሬዝ በዓለም ደረጃ ከፍተኛ ተጫዋች ተብሎ የሚታወቅ ሲሆን በግብ ማስቆጠር ብቃቱና በቡድን ጨዋታ ውስጥ ያለው አስተዋጽኦ ብዙ ክለቦችን እያሰበ ይገኛል። በተለይም ባርሴሎና እንደ ሊዮኔል ሜሲ በኋላ የአጥቂ መስመሩን ለማጠናከር የተመለከተ ስለሆነ ይህ ዝውውር ትልቅ ትርጉም ሊኖረው ይችላል። በመጨረሻ የጁሊያን አልቫሬዝ የወደፊት ሁኔታ እስከ ዓለም ዋንጫው በኋላ ብቻ የሚገለጥ ሲሆን የባርሴሎና ይህን ትልቅ ዝውውር ለመፈጸም ይቀጥላል ወይስ ወደ ሌሎች ኢላማዎች ይዞራል የሚለው ጥያቄ ክፍት ሆኖ ቀጥሏል። እናንተስ ጁሊያን አልቫሬዝ ለባርሴሎና ተስማሚ ፈራሚ ይሆናል ብላችሁ ታስባላችሁ? አስተያየታችሁን አካፍሉን። እና ዛሬ የቀረቡት ትልልቅ የዝውውር ዜናዎች እስካሁን እነዚህ ናቸው። ከማንቸስተር ዩናይትድ ከፍተኛ አማካኝ ፍለጋ ጀምሮ እስከ ባርሴሎና እና ሲቲ የሚፈጠረው ከፍተኛ ፉክክር ድረስ ብዙ ትልቅ ስም ያላቸው ተጫዋቾች በዝውውር ገበያው መሃል ናቸው። እናንተ በዚህ ዝርዝር ውስጥ ማንን ለቡድናችሁ ማየት ትፈልጋላችሁ? ቹዋሚኒ፣ ራፋኤል ሊያው ወይስ ባርኮላ? አስተያየታችሁን ከታች ኮመንት ላይ ጻፉልኝ። ቪዲዮውን ከወዳችሁ ላይክ አድርጉ። አዲስ የፉትቦል ኒውስ ለማምጣት ሰብስክራይብ አድርጉ። እኔ ሚሊጌች ነኝ። እስከ ቀጣይ ቪዲዮ ድረስ እንገናኝ።